አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ጉደኛ የሆነ ቪዲዮ ይዤላችሁ መጥቻለሁ። እስከ ዛሬ የተሸወዳችሁበት ቲክቶክ ላይ ለቅቄው ከዚህ በፊት ሰርቼው ነበረ። ለቅቄው 50 ሚሊዮን የታየ የጸጉር ሻምፖ አሰራር ነው። ቲክቶክ ላይ በዚህ ሻምፖ አሰራር ብቻ ግማሽ ሚሊዮን ፎሎወር ገብቻለሁ። ሁላችሁም ተጠቀሙት፣ ታመሰግኑኛላችሁ። በወር 4 ጊዜ ጸጉራችሁ ስትታጠቡ 4 ጊዜ ታጠቡበት። በሳምንት አንዴ የምትታጠቡ ከሆነ በወር 4 ጊዜ ታጠቡበት። ጸጉራችሁ በወር ውስጥ ይቀይርላችኋል። ቀጥታ ወደ አሰራሩ እንገባለን። በዋነኝነት የምጠቀመው ባሚያ ነው። ባሚያ አንድ 10 ፍሬ ተጠቅሜያለሁ። በቀጣይ አንድ ሽንኩርት እስከነ ልጣጩ አጥቤ ቆራርጬ ተጠቅሜያለሁ። እንደዛው ዝንጅብል ተጠቅሜያለሁ ትንሽዬ። አንድ ሎሚ ቆራርጬ ተጠቅሜያለሁ። አንድ ማንኪያ ቆሮንፎድ፣ አንድ ማንኪያ ጥቁር አዝሙድ፣ ውሃ 2 ብርጭቆ ነው የጨመርኩት። በርከት አድርጋችሁ ሰርታችሁ ማስቀመጥ ትችላላችሁ። እንደዛው 2 ማንኪያ ተልባ ጨምራለሁ። ተልባ በዋነኝነት ተልባ ግዴታ ነው። 2 ፍሬ ቀረፋ ጨምራለሁ። የተፈጨ መጨመር ትችላላችሁ። ልክ እኔ እንደምሰራው ሰርታችሁ ተጠቀሙት። ብዙዎቻችሁ እያመሰገናችሁኝ ነው። ብዙዎቻችሁ የምሰራቸው ውህዶች ተጠቅማችሁ በ2 ጊዜ ተጠቅሜው ጸጉሬ ቀየረልኝ ብላችሁ የነገራችሁኝ ያላችሁ ብዙዎቻችሁ ሰሞኑን አሪፍ ኮሜንት እየጻፋችሁልኝ ነው። ተጠቅማችሁ የጠቀማችሁን መታችሁ እያሳወቃችሁኝ ነው። ሁላችሁም ሰርታችሁ ተጠቀሙት። ከጠቀማችሁ ኮሜንት አስቀምጡልኝ። ብዙዎቻችሁ እያመሰገናችሁኝ ነው። እኔም አመሰግናለሁ። የኔ የሰራሁትን ሰርታችሁ ስለተጠቀማችሁ ስለጠቀማችሁ በጣም ነው ደስ ያለኝ። አንድ ማንኪያ ቡና ጨምሬያለሁ። ከእንግዲህ ሻምፖ በዚህ መልኩ ሰርታችሁ ነው የምትጠቀሙት። ሁል ጊዜ ሻምፖ ስትታጠቡ በዚህ መልኩ እኔ በምሰራው አይነት መልኩ ሰርታችሁ ትጠቀማላችሁ። ይህንን ቪዲዮ የደረሳችሁ ልክ እንደኔ ሰርታችሁ ተጠቀሙት። ጸጉራችሁ ይቀይርላችኋል። ጸጉራችሁ በተለይ ከግንባራችሁ ለሸሸ እንዳይበጣጠስ እንዳይነቃቀል ያደርግላችኋል። ጸጉራችሁ ያወፍርላችኋል። ጠንካራ ጸጉር እንዲኖራችሁ ያረግላችኋል። ብዙ ጥቅሞች አሉት። በተከታታይ ደግሞ ምንም አይነት ሽታ የለውም። በተከታታይ ስትጠቀሙት የሚገርም ለውጥ ነው የምታገኙበት። ነግራችኋለሁ። በወር ውስጥ ለውጥ ታገኙበታላችሁ። ቢያንስ በወር ውስጥ በሳምንት አንድ የምትታጠቡ ከሆነ 4 ጊዜ ትጠቀሙታላችሁ ማለት ነው። እንደዛው በሳምንት 2 ጊዜ የምትታጠቡ ልጆች እንደዛው ሁል ጊዜ ለህፃን ለአዋቂ ለወንዶች ይሆናል። ቪዲዮ እስከ መጨረሻ ለመስማት ሞክሩ፣ ለማየት ሞክሩ። አጫጭር ቪዲዮ ነው እኔ የምሰራው። በእሳት 10 ደቂቃ ነው ያቆየሁት። እስከሚቀዘቅዝ ድረስ ማቆየት ትችላላችሁ። ቢያንስ 1 ሰዓት 2 ሰዓት አቆዩት። አንድ ላይ ከድናችሁ አስቀምጣችሁት ይወፍርላችሁ። ወፍራም ይሆናል። አብሽ ስላለበት ባሚያ ስላለበት ወፍራም ይሆናል። ሩዝ መጨመር ትችላላችሁ። በነገራችን ላይ ሩዝ 1 ማንኪያ ሩዝ መጨመር ትችላላችሁ። ለምን ሩዙም ብዙ ጥቅም ስላለው የሩዙም ውሃ እንደዛው ይጠቅማችኋል። እንግዲህ ቪዲዮዬን የሰማችሁ 1 ማንኪያ ሩዝ ጨምሩበት። አያችሁት? በዚህ መልኩ አጥልየዋለሁ። ዋው እዩት ውፍረቱ። ትንሽ ከቆየ አሁን የኔ ስላልቀዘቀዘ ነው፣ በደንብ አልቀዘቀዘም እና የእናንተ ሲቆይ ይወፍራል። እዚህ ጋር 1 ማንኪያ ሻምፖ ጨምራለሁ። ሳሙና መጨመር ትችላላችሁ። በሻምፖ ማትታጠቡ ልጆች በሳሙና ከሆነ ሳሙናውን ፈቅፍቃችሁ መጨመር ትችላላችሁ። ፍቅፍቅ አድርጋችሁ በደንብ መጨመር ትችላላችሁ። እኔ 1 ማንኪያ ሻምፖ ነው የጨመርኩት።
ማንኛውም ራሳችሁ የምትጠቀሙት ሻምፖ መጠቀም ትችላላችሁ። በዛ ላይ ሻምፖ ይቆጥብላችኋል። ጥቅሙ እንደዛው ሆኖ ሻምፖ ይቆጥብላችኋል። አንድ ማንኪያ ሻምፖ ጨምራችሁ ይሄንን አሁን ለብዙ ጊዜ ሆናችኋል። 4 ጊዜ ምናምን ትጠቀሙበታላችሁ። ለ4 ጊዜ ሆናችኋል። አጠቃቀሙን እነግራችኋለሁ። ዋው አያችሁት? ምንም አይነት ሽታ የለውም። ሽታ አለው የምትሉ ሽንኩርቱን ቁርንፉዱን አጥፍቶታል። ምንም አይነት ሎሚ ያለው ሎሚ ስላለው ዝንጅብል ስላለው ምንም አይነት ሽታ የለውም። በተለይ በፎሮፎር ለተቸገራችሁ ሎሚ ያለበት ዝንጅብል አለበት። በአንድ ጊዜ የሚያሳክካችሁ ልጆች ጭንቅላታችሁ እንደዚህ ቆዳችሁ የሚያሳክካችሁ ልጆች ፎሮፎር ላለባችሁ መድኃኒት ነው የዛሬ ሻምፖ። ሁላችሁም ተጠቀሙት። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። አንድ ማንኪያ የወይራ ዘይት ጨምሬያለሁ። ማንኛውም ዘይት መጨመር ትችላላችሁ። ዘይት ጨምሩበት። አንድ ማንኪያ የኮኮናት ዘይት ሊሆን ይችላል፣ የወይራ ዘይት፣ ማንኛውም ዘይት። በዚህ መልኩ በእቃዬ ውስጥ ጨምራለሁ። እዩት ውፍረቱ፣ ከለሩ ቡና አለበት። ምንም አይነት ሽታ የለውም። ቡና ስላለበት፣ ሎሚ ዝንጅብል ስላለበት፣ ቁርንፉድ ስላለበት የሽንኩርቱን ሽታ አንድ የለውም። በዚህ መልኩ በእቃዬ ጨምራለሁ። እንግዲህ አጠቃቀሙ ነግራችኋለሁ። አሁን አጠቃቀሙ ግዴታ መስማት አለባችሁ። ጸጉራችሁ ማስክም ተቀቡ፣ ማንኛውም ነገር ተቀቡ፣ ዘይትም ተቀቡ። ይሄንን ሻምፖ ጸጉራችሁ ላይ አርጋችሁ ማሳጅ ታደርጉታላችሁ 2 ጊዜ። በተለይ ማስክና ዘይት ከተቀባችሁ 2 አድርጉበት። የመጀመሪያ ተቀብታችሁ ቆሻሻውን አስወግዱ። በቀጣይ ደግሞ እንደዛው ማሳጅ አድርጉት። ግዴታ ነው። ግንባራችሁ ላይ ጭንቅላታችሁን በደንብ አርጋችሁ ለትንሽ ጊዜ ማሳጅ አድርጉት። ከዛ በውሃ ብቻ ማለቅለቅ ነው። ሌላ አይነት ሻምፖ ምናምን እንዳትጠቀሙ። በዚህ ብቻ በእርጥቡ አበጥሩት። እርጥብ እያለ ክሬም ካላችሁ የፀጉር ዘይት ካላችሁ በትንሽዬ ከላይ ቆዳችሁ ሳይሆን ከላይ ተቀቡትና ጥቅልል አርጋችሁ አስቀምጡት። እንግዲህ ይሄንን ይመስል ነበር። እንደምትወዱት ተስፋ አረጋለሁ። በቀጣይ ቪዲዮ እንገናኛለን።